So guys, imagine this. ከአሜሪካ ወይም ከውጭ ሀገር የምትገኙ ዲያስፖራዎች በተክላላ ኢትዮጵያ ለሚገኙ ዘመዳችሁ $100 ላካችሁ ወይም €100 ላካችሁ በደቂቃ ውስጥ ያለምንም ሃይ የሆነ ፊ ያለምንም ባንክ ያለምንም ዌስተርን ዩኒየን ያለምንም ኮምፕሊኬትድ የሆነ ታይሪንግ የሆነ ፕሮሰስ ገንዘባችሁ ለዘመዳችሁ ሲደርስ Let's talk about stablecoins. When we're talking about stablecoins, a stablecoin is generally pegged to the US dollar. What's the difference between just a digital dollar? Why would I go with a stablecoin? Genius Act into law. It's the first major piece of crypto legislation in US history. With today's signing, we're pushing even further into the exciting new frontier. Just as I promised last year, the Genius Act creates a clear and simple regulatory framework. ይህ ነገር እንዴት ፖሲብል ሊሆን ቻለ? በዚህ ቪዲዮ ስቴብል ኮይን ምን እንደሆነና ለሀገራችን ኢትዮጵያ በተለይ እንዴት የሚገርም ኦፖርቹኒቲ እየሰጠን እንዳለ በዚህ ቪዲዮ በደንብ አስረዳችኋለሁ። መልካም ቆይታ። ስቴብል ኮይን ምን እንደሆነ ከማውራታችን በፊት ኖርማል ትራዲሽናል የባንክ ትራንስፈር ወይም ደግሞ ገንዘብን ከውጭ ወደ ሀገር ከሀገር ውስጥ ደግሞ ወደ ውጭ ሀገር የምንልክበት መንገድ ለምን ችግሩ ምንድነው የሚለውን በደንብ እንመልከት። ትራዲሽናል የገንዘብ መላክና መቀበል ሲስተሞች ዌስተርን ዩኒየን፣ ስዊፍት የተለያዩ የነዚህ ኢንተርናሽናል ቦርደር ቱ ቦርደርለስ የሆኑ ገንዘብን ትራንስፈር የምናደርግበት መንገድ they're very costly ታይም ቴክ ያደርጋሉ፣ ገንዘብ በጣም ይወስዳሉ፣ ትራንስፈር ፊዎች በጣም ሃይ ናቸው፣ ከባድም ናቸው። they're not that much accessible። በቀላሉ ገንዘብን መላክ አትችሉም። ሄዳችሁ በግድ ኢን ፕሬዘንስ ዌስተርን ዩኒየን ባንክ ሄዳችሁ ዌስተርን ዩኒየን የሚገኝበት ባንክ ገንዘባችሁን መቀበል አለባችሁ፣ ወይ ደግሞ ዩዥሊ በሰውም የሚልኩ ሰዎች አሉ ገንዘብን እና ይህ ሁሉ መንገድ በጣም really complicated። አሁን ያለንበት ዘመን ተቀይሯል፣ የተሻለ ጊዜ ላይ ያለነው። ስለዚህም ነገሮችም ስለተቀየሩ ወደ ፊውቸሩ ስንመለከት ስቴብል ኮይኖችን የሚገርም ሶሉሽን እየሰጡን ነው። በተለይ ትሬድ ማድረግ ኢትዮጵያ ውስጥ ከውጭ ሀገር ዕቃ ማስመጣት ወይም ደግሞ መላክ በጣም ከባድ ነው። ዋነኛው ምክንያታችን ምንድነው? ሁሉ ጊዜ የዶላር እጥረት ነው። ስቴብል ኮይን ምንድነው? ይህንንስ ነገር እንዴት ነው ሊቀርፍልን የቻለው? ምንድንስ ቢሆን ነው ዲጂታል ዶላር የሆነበት ምክንያት? ስቴብል ኮይን ማለት it's a cryptocurrency that is pegged to a present asset, a real life asset። ማለትም በቀላሉ ሳስረዳችሁ $1 ወይም €1 ስቴብል ኮይን ስትገዙ ያ ስቴብል ኮይንን ፕሮቫይድ የሚያደርገው ካምፓኒ USDC ሊሆን ይችላል፣ የዩሮ ስቴብል ኮይኖች ሊሆኑ ይችላሉ። እኔ ያንን በኔ ገንዘብ ስቴብል ኮይን ስገዛ እሱ ያንን ገንዘብ ሪዘርቭ ውስጥ ያስቀምጧል ወይም ካዝና ውስጥ ያስቀምጧል። ስለዚህ ለኔ ዲጂታል ዶላሩን ወይም ዲጂታል ዩሮን ይሰጠኛል። it's just in simple terms explain ስናደርገው it's the digital version of the dollar ወይም of the euro of every currency። አሁን ላይ ብዙ የመንግስታት የዓለም መንግስታት ስቴብል ኮይኖችን አዳፕት እያደረጉ ነው እና ሁሉም ሀገር የራሱ ስቴብል ኮይን እያገኘ ነው። ዲጂታል version of the dollar, digital version of the euro። ይሄ ነው ስቴብል ኮይን ማለት። ኤግዚስት የሚያደርጉት ብሎክቼን ላይ ነው፣ ክሪፕቶከረንሲ ላይ ነው። they're type of cryptocurrencies but they're not like volatile like bitcoin ወይም ኢቴሪየም እንደዚህ አይነት ክሪፕቶከረንሲዎች አይደሉም። ምክንያቱም ሪል ላይፍ አሴት ከኋላ ፔግ ያደርጋቸዋል። $1 ነው። $1 ስቴብል ኮይን እኩላቸው ዋጋቸው ለጊዜ አይቀየርም ማለት ነው። የነዚህን ምሳሌዎች ስንመለከት USDT ወይም Tether which is the most and widely used ምሳሌ ነው። USDC ያለ DAI ያለ of course የእንትንም አለ የፔፓል USD ማለትም PYUSD የሚባል የስቴብል ኮይኖች በጣም አዳዲሶቹም ኢንትሮዲዩስ እየተደረጉ ነው። እነዚህ ስቴብል ኮይን ክሪፕቶከረንሲን ትሬድ ለማድረግ በጣም ኤፊሺየንሲ ያመጡልናል። ከዛም በላይ ደግሞ ኢንተርናሽናሊ ትሬድ ማድረግን በተለይ አፍሪካ ውስጥ ለሚገኙ እንደኛ ሀገር ለኢትዮጵያ በጣም የፎሬን ከረንሲ እጥረት ላለ ሰዎች ገንዘባችንን ስቴብል ኮይን ገዝተን ትሬድ ማድረግ እንድንችል ያግዘናል ማለት ነው። ስቴብል ኮይኖች ምን አይነት ቤኔፊቶችን ይሰጡናል? በተለይ ደግሞ ቅድም እንዳልኳችሁ አፍሪካ ውስጥ ለሚገኙ ከረንሲያቸው በጣም በየጊዜው ዲቫሉዌት የሚያደርግ ሀገር ውስጥ የሚገኙ ሰዎች ስቴብል ኮይኖችን ወደ ተሻለ ከረንሲ ለመሄድና ቁጠባቸውን በብር ከሚያስቀምጡ of course the best solution በብዙ ቪዲዮዎች ላይ በዚህ ቻናል በሚገኘው ቪዲዮዎች ላይ አስረድቻችኋለሁ። ሃርድ የሆነ አሴት መያዝ ነው፣ ቢትኮይንን መግዛት ነው፣ ኢንዴክሶችን መግዛት ነው፣ ወይም ደግሞ ወርቅን መግዛት ነው። እነዚህ ነገሮች ከኢንፍሌሽን
አሪፍ ፕሮቴክሽን ይሰጧቸዋል። ኦፍ ኮርስ and if you don't want that, if you don't want volatility ማትፈልጉ ከሆነ ሪስኩ ማትፈልጉ ከሆነ በገንዘብ ከምትቆጥቡ በዲጂታል ዶላር ብትቆጥቡ ይሻላል። ስቴብል ኮይኖችን ብትገዙ ገንዘባችሁን አውጥታችሁ ይሻላል። ምክንያቱም at the end of the day ከገንዘብ አንፃር ዶላሩ የተሻለ ሆኖ ነው አሁን የሚገኘው። of course I'm not saying dollar is perfect. The dollar is one of the worst currencies in the world. It devaluates every single day, every single month. It's not like the best thing in the world, but ከኢትዮጵያ ከረንሲ ጋር ስታነጻጽሩት ደግሞ የተሻለ ከረንሲ ሆኖ እናገኘዋለን። ዩሮን የተሻለ ከረንሲ ሆኖ እናገኘዋለን እና of course it's not the best thing to do, but ያንን ደግሞ ቮላቲሊቲ ማትፈልጉት ከሆነ ከኢንፍሌሽን ከዋጋ ግሽበት የሚያድናችሁ አንድ መንገድ ነው። ሁለተኛ ስቴብል ኮይኖች የሚገርም ኦፖርቹኒቲ ይሰጡናል። አሁን በአሁኑ ሰዓት ላይ በውጭ የሚገኙ ብዙ ትሬድ የሚያደርጉ ሰዎች ካምፓኒዎች ስቴብል ኮይኖችን እንደ ገንዘብ ነው የሚቀበሏችሁ። ምክንያቱም at the end of the day it's the digital dollar። ስለዚህ ትሬድን ስታደርጉ ገንዘባችሁን በቀጥታ USDC መግዛት የምትችሉ ከሆነ የክሪፕቶ አፕሊኬሽኖች ላይ ገብታችሁ ባይናንስ ላይ ገብታችሁ ማንኛችሁም ባይቢት ላይ ገብታችሁ ማንኛችሁም ሰዎች ስቴብል ኮይኖችን መግዛት ትችላላችሁ። ስለዚህ እዛ ላይ ገዝታችሁ ያንን ዲጂታል ገንዘባችሁን ደግሞ ዲጂታል ዶላራችሁን ማንኛውም አይነት ትሬድ ማድረግ ትችላላችሁ። ከውጭ ሀገር ከሚገኝ ከቻይና ከሚገኝ ካምፓኒ ጋር ስቴብል ኮይን ተጠቅማችሁ ገንዘባችሁን እቃችሁን ገዝታችሁ ትሬድ ማድረግ በነፃነት ትችላላችሁ ማለት ነው። ሌላኛው በጣም ኤፊሽንት የሆነበት መንገድ ትሬዲንግ ፊው ነው። ማለትም ያ ትራንስፈር ስታደርጉ ገንዘብን ዩዥሊ ዌስተርን ዩኒየኖች 10% የትራንስፈር የምታደርጉትን ገንዘብ ሊወስዱባችሁ ይችላል። I'm not sure about the percentage, but stable coin ላይ በሳንቲም የሚቆጠር ትሬዲንግ ፊ ነው ያለው። ስለዚህ it's an amazing transfer fee፣ በጣም ትንሽ ነው። ይህ ነገር ደግሞ ገንዘብን ትሬድን ለማድረግ በጣም ያበረታታናል ማለት ነው። So regarding the regulations of stable coins በሪሰንት ታይም ላይ በአሁኑ ክረምት ታይም ላይ ሪሰንትሊ ዶናልድ ትራምፕ the Genius Act የሚባል የሌጊስሌሽንን ፈርሞ አጽድቋል አሜሪካ ውስጥ። ይህ ሌጊስሌሽን የስቴብል ኮይንስን ሙሉ ለሙሉ ትክክለኛ መሆናቸውን እና ቬሪፋይድ መሆኑን ህግ አውጥቶላቸው በሚገርም ሁኔታ ስቴብል ኮይኖችን ለዓለም አክሰሰብል እንዲሆን ፈርሞ አጽድቋል እና these things are not illegal የሆኑ ነገሮች አይደሉም፣ ሊጋል ናቸው። የአሜሪካ መንግስት ሙሉ ለሙሉ አጽድቆ ፈርሞ ሬጉሌሽን ሰርቶላቸው ይህንን ደግሞ ስቴቢሊቲውን $1 አንድ ዲጂታል አሴት መሆኑን እና ልክ እኔ ዶላር ሰጥቻቸው ለነሱ ስቴብል ኮይኑን ስገዛ እነሱ በካዝናቸው ያንን ስቴብል ኮይን ባክ የሚያደርግ ነገር ኮንፈርም መያዛቸውን ኮንፈርም ማድረግ እንዳለባቸው ግልጽ መሆን እንዳለባቸው ህግ ሰጥቷቸዋል እና በጣም አሪፍ የሆነ ስቴጅ ላይ ያለ ነው ስቴብል ኮይንስ። ይህ ስቴብል ኮይን ፎር ሹር is going to be the future። ዓለማችን ላይ በጣም ሬቮሉሽናይዝ እያደረገ ነው። ፊውቸር ይሄ ከአንድ ሀገር ወደ ሌላ ሀገር የምታደርጉት ትሬዶች for sure they're going to be on stable coins ምክንያቱም it's easier, it's more efficient, it's costless። 24 ሰዓት ኦፕን ናቸው። እንደ ዌስተርን ዩኒየን ቅዳሜና እሁድ የማይሰራ ነገር አይደለም እና all these things give its advantage to that system that we had before the stable coins have been introduced። ሪስኮች አሉ። of course አዲስ ነገር ሲመጣ ሪስኮች መኖሩ አይቀርም። አዶፕት ማቹር በደም ሲያደርግ ማርኬቱ ይህ ነገር ይጠፋል ብዬ ተስፋ አደርጋለሁ። of course አንዳንዶቹ ስቴብል ኮይኖች የእውነተኛ መሆናቸውና ሁሉም ስቴብል ኮይን እነዚህ ባክ መደረጉን ማረጋገጥ አለባችሁ፣ ሌጂቲሜት መሆኑን እና ከዚህ በፊት ችግር አለመኖሩን ማረጋገጥ አለባችሁ። ብዙ አይነት ስቴብል ኮይኖች አሉ ቅድም እንዳስረዳኋችሁ። USDC ፊትር ትንሽ ችግሮችን አሳይቷል ከዚህ በፊት ግልጽ አይደለም በሚያሳየው ነገሮች እና ትንሽ USDCን ብትጠቀሙ የተሻለ ነው ብዬ አስባለሁ። ምክንያቱም they are very open, they are very legitimate and everything, so I think it's a better option. This is one of the risks that stable coins bring to the market. Of course everything has a risk, but these things will be resolved in time for sure. So concluding, stable coins are the bridge from the old financial system to the new one. አዲስ ወደ ምንመለከተውና ቪዥናችን የቀየረልን አዲስ
ፋይናንሻል ሲስተምን ቢልድ እየተደረገ ነው በስቴብል ኮይን ላይ። they bring accessibility of the dollar to everybody ኢትዮጵያ ውስጥ ለሚገኝ ከኢትዮጵያ ውጭ ለሚገኝ በየትኛውም ሀገር ላይ ድሮ የውጭ ሀገር ምንዛሬ በጣም ችግር የነበረባቸው ሀገሮች ላይ የተሻለ ነገር እየሰጠን ነው እና ስቴብል ኮይን for sure it's going to be the future። በዚህ ቪዲዮ ስቴብል ኮይን ምን እንደሆነ የምትፈልጉትን መረጃ አግኝታችኋል ብዬ አስባለሁ። በሚቀጥሉት ቪዲዮዎቼ ላይ ስቴብል ኮይን የሚያመጡት ሪስኮችን በደንብ ከቨር እናደርጋለን። በዛሬው ቪዲዮ ላይ ሞር ኢንትሮዳክሽን ነው ማድረግ የፈለኩትና ሰብስክራይብ ማድረጋችሁን ለቻናሉ እንዳትረሱ። ቪዲዮን ከወደዳችሁት ላይክ በትኑን ዲስትሮይ ማድረግ እንዳትረሱ። ጥያቄ ካላችሁ ደግሞ ኮሜንት ላይ ሜንሽን አድርጉልኝ። በሚቀጥሉት ቪዲዮዎች እንገናኝ። የተሻለ ገንዘብ ሲኖረን የተሻለ ሰዎች መሆናችን እንዳትረሱ። Congratulations, you've made it to the end of the video. ቢትኮይን በሚቀጥሉት 10 ዓመታት እንዴት 1 ሚሊዮን የአሜሪካ ዶላር እንደሚገባ ይህንን ቪዲዮ ገብታችሁ መመልከት ትችላላችሁ። go ahead. መልካም ቆይታ።